በመጀመሪያ እግዚአብሔር ዓለምን ፈጠረ። እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። እግዚአብሔር የሠራውን ሥራ ሁሉ ስንመለከት እጅግ እንደነቃለን። እግዚአብሔር የሠራው ሁሉ መልካም ነበር። ሁሉ የእርሱን ታላቅነት፣ መልካምነትና ኃይል ይገልጣል። እግዚአብሔር የተለያዩ የእጽዋት ዝርያዎችንና እንስሳትን ፈጠረ። ከዚያም የመጀመሪያውን ሰው ከምድር አፈር አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሕይወትንም ሰጠው። ይህም የመጀመሪያው ሰው አዳም ይባላል። ከዚያ እግዚአብሔር ሴትን የአዳም ሚስትና ረዳት ትሆን ዘንድ ፈጠራት፣ ሔዋን ተብላም ተጠራች። እግዚአብሔርም ወንድና ሴት አድርጎ በአምሳሉ ፈጠራቸው። ስለዚህም ከእርሱ ጋር የቅርብ ግንኙነት ነበራቸው። ውብ በሆነችው ገነት ውስጥም ከእርሱ ጋር በደስታ ይኖሩ ነበር። በዚያም መከራና ሞት አልነበረም። እግዚአብሔር አዳምን ከአንዷ በስተቀር ከገነት ዛፍ ሁሉ ትበላለህ፣ ከእርሷ በበላ ቀን ግን ትሞታለህ አለው። ነገር ግን አንድ ቀን ሰይጣን ሔዋንን ፈተናት። እርሷም ከፍሬው ወስዳ በላች። ባሏም ደግሞ ከእርሷ ተቀብሎ በላ። በዚያች ቅጽበት ከእግዚአብሔር ጋር የነበራቸው ኅብረት ተቋረጠ። እግዚአብሔር ቅዱስ ነውና ኀጢአተኞች ከእርሱ ጋር መኖር አይችሉም። እግዚአብሔርም አዳምንና ሔዋንን ከኤደን ገነት አባረራቸው። እግዚአብሔርን ባለመታዘዛቸው እፍረትና ስደት ዕጣቸው ሆነ። በውጤቱም አዳምና ሔዋን ዘራቸውም በጠቅላላ በኀፍረት በውርደትና በሞት ይሰቃይ ጀመር። እግዚአብሔር ግን ለሰው ዘር ያለውን ፍቅር አልቀነሰም። ስለዚህም ተመልሰው ከእርሱ ጋር መኖር የሚችሉበትን መንገድ አዘጋጀ። እግዚአብሔር የሰውን ዘር ከኀጢአት ለማዳን ያዘጋጀውን ዕቅድ በቅዱሳት መጻሕፍት በኩል አስታውቋል። የዚህን ዕቅዱን አንድ ክፍልም ለአባታችን ለአብርሃም ገለጠለት። አብርሃምም በእግዚአብሔር አመነ፣ አከበረውም። እግዚአብሔርም እንደሚባርከውና የምድርንም አሕዛብ ሁሉ በእርሱ በኩል እንደሚባርክ ቃል ገባለት። ዘሩንም በባሕር ዳር እንዳለ አሸዋ በሰማዩም ላይ እንዳለ ከዋክብት እንደሚያበዛ ተስፋ ሰጠው። አብርሃምም እግዚአብሔርን አመነ። ከዚህም እምነቱ የተነሣ እግዚአብሔር ጻድቅ ነህ ብሎ አወጀለት። አሕዛብም የእግዚአብሔር ወዳጅ ብለው ጠሩት። ከዕለታት በአንዱ ቀን እግዚአብሔር አብርሃም በእርሱ መታመኑንና ትእዛዛቱንም የሚጠብቅ መሆኑን ለማወቅ ፈተነው። ስለዚህ አብርሃም ልጁን እንዲወስድና ለእርሱ እንዲሰዋለት አዘዘው። አብርሃም ዘሩ የሚበዛው በዚህ በአንድ ልጁ በኩል እንደሚሆን ያውቃል። ሆኖም ግን እግዚአብሔርን በማመን ታዘዘ። ስለዚህም ልጁን ለእግዚአብሔር መሥዋዕት አድርጎ ሊያቀርብ ተዘጋጀ። እግዚአብሔር ግን አብርሃም በልጁ ላይ አንዳች አታድርግበት፣ እኔን እንደምትፈራና ልትታዘዘኝም ምን ያህል ዝግጁ እንደሆንክ አውቄአለሁ አለው። አብርሃምም አንድ በግ አየ፣ ቀንዶቹም በደረቅ ቁጥቋጦ ተይዘው ነበር። አብርሃምም እግዚአብሔር ያዘጋጀውን ጠቦት ወስዶ በልጁ ምትክ ለእግዚአብሔር መሥዋዕት አድርጎ አቀረበው። እግዚአብሔር በአብርሃም ልጅ ምትክ ጠቦቱን ለመሥዋዕትነት በማቅረቡ ለሰው ልጆች ያለውን ታላቅ ፍቅር አሳይቷል። የእርሱም ፍቅር መልካም አባት ለልጆቹ ያለውን አይነት ነው። በዚህም እግዚአብሔር በሰው ልጆች ምትክ የፍጻሜ መሥዋዕት ለማቅረብ ያዘጋጀውን ዕቅድ ገለጠ። ከብዙ ዘመናት በፊት
እግዚአብሔር የአዳምን ዘር ኃጢአትና ኀፍረት እንዲያስወግድና በእነርሱም ምትክ ታላቅ መሥዋዕት እንዲሆን አንዳች ኃጢአት የሌለበትን ሰው እንደሚልክ ለነቢያት ገለጠላቸው። የእርሱም መሥዋዕትነት በእርሱ የሚያምኑ ሁሉ ከእግዚአብሔር ጋር ለዘላለም መኖር የሚችሉበትን መንገድ ይከፍታል። ነቢያትም ይህንን ሰው ክርስቶስ ብለው ይጠሩታል። እግዚአብሔር ሰዎችን እንዲያድንና ንጉሣቸው እንዲሆን በእግዚአብሔር ሥልጣንና ኃይልም ለዘላለም እንዲገዛቸው ክርስቶስን ይልካል ብለው ተናገሩ። ከመምጣቱ 100 ዓመታት ቀደም ብሎ ነቢያቱ ክርስቶስ ስለሚያከናውናቸው ተግባራትና በእርሱም ላይ ስለሚደርሱበት ነገሮች ተናገሩ። ዳዊት የተባለው ነቢይ እግዚአብሔር ክርስቶስን አንተ ልጄ ነህ አለው ሲል ይናገራል። የእግዚአብሔር ልጅ የሚለው መጠሪያ ክርስቶስ ከእግዚአብሔር ጋር ያለውን የቅርብ ግንኙነትና እንደ አዳኝና ንጉሥ ያለውን ድርሻ የሚያመለክት ነው። ኢሳይያስ የተባለው ነቢይ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል ተናገረ። ይህም ልጅ የእግዚአብሔር ዘላለማዊ ቃል ሲሆን ሰው ሆኖ ይወለድና እግዚአብሔርን ለዓለም ይገልጥ ዘንድ ወደ ድንግል የተላከ ነው። ነቢያቱም በተጨማሪ ክርስቶስ በቤተልሔም እንደሚወለድ ተናግረዋል። ወደ ኢየሩሳሌም እንደ ንጉሥ እንደሚገባ ከተከታዮቹ አንዱ በሆነው በይሁዳ እንደሚከዳና በ30 ብር እንደሚሸጥ አስቀድመው ተንብየዋል። ነቢያቱ ክርስቶስ ሕይወቱን መሥዋዕት እንደሚያደርግ እግዚአብሔር ግን በሦስተኛው ቀን ከሙታን እንደሚያስነሣው ተናግረዋል። ነቢያቱ ክርስቶስን የሰው ልጅ ብለው ይጠሩታል። ደግሞም ደመናትን ሰንጥቆ ወደ እግዚአብሔር እንደሚመለስ እግዚአብሔርም በመንግሥታት ሁሉ ላይ የዘላለም ሥልጣን እንደሚሰጠውም ተናግረዋል። ከ2000 ዓመታት በፊት በዚህ ምድር የኖረ ስሙ ኢየሱስ የተባለ አንድ ሰው ነበረ። ሰዎች